ምንድነው የተፈጠረው? ቤተሰብ በስተመጨረሻም ሁሉም እየተገለጠላቸው ነው፣ ከአብርሽ ውጭ ማለት ነው። ምንድነው የትላንትናውን ቪዲዮ አይታችሁታል ብዬ ተስፋ አደርጋለሁ። በጣም የሚገርምና መሆንም ያለበት ነገር ነው እየሆነ ያለው ነገር ግን እሱም በዚህ ሁኔታ እንትን የሚል ከሆነ ማለት ነው ዴቭና አብርሽ መደባደብ ደረጃ ላይ ደርሰዋል። ቤተሰብ ምንድን ነው እዚህ ደረጃ ላይ ያደረሳቸው ስንል ምንም የተለየ ኬዝ የለም እንደምታውቁት ነው። ነገር ግን ዴቭ በጣም በጣም በከባዱ እንዴት ከፍቅር ጋር ትሆናለህ? ፍቅር ማነች? አንተ አላማህ ምንድን ነው? ሴቶችን መጨረስ ነው ወይ ምንድን ነው ነገር? ወይ አርፈ ልጅህን አታሳድግ ወይ ሄርሜላ ትላንት የሱ ፐርፐስ ሄርሜላና ሩታ የሚለው ሁሉ አልነበረም። የምርም ወንድሙን በጣም ነበር የተናደደበት። በጣም ከፍተኛ ደረጃ ላይ ነው የደረሱት። እንዴት እንደዚህ ታደርጋለህ? ምን እየሆንክ ነው ነው ያለው እና በጣም ትክክል ነገር ነው። አብርሽ ምን እየሆነ ነው? እየቀለደ ነው ያለው ወይስ ራሱ ላይ ወይስ እንደ በፊቱ ተመልሶ ታሟል? ምንም የሚያደርገው ነገር ለማንም ምንም እየገባ አይደለም እና በጣም የወረደ ስራ ነው እየሰራ ያለው። በጣም ማለት ነው። እንዴት ነው እንዴ ለሱ ስንት መስዋዕትነት በተከፈለለት በወደደችው እኮ ነው ሄርሜላን። እሺ ስለ ሩታ እናወራም፣ ስለ ሄርሜላ ብናወራ ስንትና ስንት ነገር ለሱ ከፍላለት ከኋላውን ተመልሶ ካላየ ምን ተፈጥሮ ነበር ብሎ ለሱ ስንት ነገር እንዳልሆነች ዞሮ ካላየ ይሄ ምንድን ነው ሰው የሚባለው? አሁን ማንምን አምጥቶ እንዴት በሷ ይቀይራታል? ቡዜን ማየታችሁ ከሆነ ቡዜን በግሏ በጣም እንትን እያለች ነው። ቡዜን ጭራሽ አሹፎባት ነው የሄደው። በቃ እንደ ሌላ ነገር እሷን አሹፎባት ነው የሄደው። ነገር ግን ዴቭን እንደዚሁ በቀላሉ የሚፋታ አልነበረም። ዴቭ በጣም ተናዶ ነበር። በጣም ብዙ ነገሮችን ተናግሮታል። ነገር ግን የሚሰማ ነገር አይደለም። ምንድን ነው በእርግጥ ሩታ እንደምትለው ወይም ደግሞ ቡዜ ስትለው አሹፎባት እንደሄደው አይደለም ዴቭ ላይ የሆነው። ዴቭ በጣም ተናዶ ነበር። ትክክለኛ ነገር ነው እንትን ያለው አላማ። አሁን እኮ እሱ ራሱ አላማውን የጠፋበት ምንድን ነው? የአብርሽ አላማ በዚህ ልክ ሴቶቹን ምን ማድረግ ነው? ጭራሽ ደግሞ ምን ይላል? እኔ ብቻዬን መሆን ፈልግ ነበረ፣ እነሱ ናቸው እንዴ ማንን የምትመርጥ በሚባልበት ጊዜ እኮ ቤተሰብ ታስታውሳላችሁ። ላስብበት መጀመሪያ ከራሴ ጋር ልሁን፣ ከዛም በኋላ አሳውቃችኋለሁ። ማንም ጋር መሆን የማይፈልግ ከሆነ ፍቅርን ያመጣት ይህን ነገር ለመሸፋፈን ከሆነ ብቻዬን ስላልተውኝ የሚል ከሆነ ለምን ግልጹን አይነግራቸውም ነበር? እነዚህ ሴቶች እኮ ምንም አንፈልግም ከተባሉ ምንም የሚሆነው አይደለም እንዴ? ከመጀመሪያው እኔ ሁለታችሁንም አልፈልግም ለምን አላለም? ራሴን ላረጋጋ ጠብቁኝ፣ ከዛ ውሳኔን አሳውቃችኋለሁ ገለመሌ እያለ በስተመጨረሻ ፍቅር ተብያዋን ይዞ መምጣት ማለት ምን ማለት ነው? ይሄ ሲጀምር አሁንም አብርሽ ከራሱ ጋር እንዳልሆነ የሚያሳይ ምልክት ነው። አሁንም ከራሱ ጋር አይደለም። በቃ በፊትም ስለ ጤናው ስትጨነቁ ነበር፣ ሁላችንም ስንጨነቅ ነበር። አሁንም ከቀልቡ አይደለም። ይሄ ልጅ አንድ ነገር ለመሸሸት እያለ እዚህ ነገር ውስጥ ያደረሰችው ሩታ እንደሆነች ግልጽ ነው። ብዙ ነገሮች እንትን ብለዋልና ከዛ ነገር ለመሸሸት ሌላ የአእምሮ ጸጸት የሚሆን ነገር ነው እያመጣ ያለው። ለዛውም ምንም በማታውቀዋ ባፈቀረችዋ በንጹህ የሄርሜላ ግፍ ራሱ የት ያደርሰዋል? እውነት በጣም መጥፎ ነው። እና ምን እየሆነ ነው አብርሽ? ምን እየሆነ ነው ያለው? ቤተሰብ በቃ በዚህ ልክ ሁሉንም አልሰማም ያለ ከቤተሰብ መውጣት ነው እኮ ይሄ። በቃ ቡዜንም ካልሰማ ዴቭንም ካልሰማ ከራሱ ጋርም ካልተስማማ ምንድን ነው የሚፈጠረው ነገር? በጣም ከባድ ነገር ነው እና ወደ ራሱ መመለስ አለበት። አሁንም ቢሆን ወደ ራሱ አልተመለሰም ይሄ ሰው አብርሽ። አጠገቡ ያለም ሁሉም ሰው ማድረግ ያለበት ወደ ራሱ እንዲመለስ ነው። በእርግጠኝነት ወደ ራሱ ቢመለስ ትክክለኛ እንትኑ ቢገባው ማንም መምረጥ እንዳለበት እሱም ስለሚያውቅ ወደ ራሱ መመለስ አለበት። ትክክል ነገር አይደለም እያደረገ ያለው በጣም